ስማት ታውቃለህ? አዎ እሱ ግድ ነው። እና ታረቀቅ ተዛማችሁ ይሄኛው ነገር እንዴት ሊቀር ቻለ? ምንድነው ምክንያቱ? ከዚህ በላይ አልችልም። ፍላጎትን ስሜት የለኝም። በቃ ድጋሚ ወዴት እንዳይመለስ ሁሉ ነገር አስረዳለሁ። ካሜራ አስጠፋልኝ። መጀመሪያ ካሜራ እንድትጀምር አይሆንሽም ወይ እንደዚህ ነው ተተባለች አላውቅም። ይሄ ነው ስለ አግኝቶላ ከሆነ ለዛ ነው እህትዬዋን መልስ ያልመለሰችልኝ። እህቷ በእናንተ ደስተኛ ናች? አንተ ካሜራ እንድትወጣ ካሜራውን አታናውጣ። በቃ አንተ ወጣ። በቃ እኔ ምንድነው መረጋጋት ሲስተም ላይ ሰው ዛርገሽ ነው ልታስገባ አይነት እኔና እሷ ጋር እንደዚህ ግንኙነት እንኳን አድርገን አናውቅም። ይሄ ነገር ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው እንግዲህ አንድ ወንድማችን ወደዚህ ጠርቶን እንግዲህ ከሱ ጋር የተወሰነ ቆይታ ይኖረናል። እንግዲህ ከዚህ በፊት በሰራነው ፕሮግራም ላይ እንግዲህ አንድታችን የተዘረፈችውን በሙሉ ንብረቷን እንግዲህ ማስመለስ ችለናል። እሷም አሁን ላይ እንግዲህ ለእኛ በተለያየ መንገድ እንግዲህ አድናቆቷንና የተለያየ ምስጋናዎቿን እንግዲህ ለኛ አቅርባለች። በእርግጠኛ ለመመስገን ብለን አልሰራንም። የተለያዩ ሰዎች በደል ሲደርስባቸው ከነሱ ጎን ለመቆም የራሳችንን ጥረት እናደርጋለን። ዛሬ ደግሞ አንድ ወንድማችን እዚህ ጠርቶኝ እንግዲህ ከሱ ጋር የተወሰነ ቆይታ አደርጋለሁ። አንድ ነገር ከብዶኛል እና ያንን ነገር የከበደኝን ነገር እናንተ መፍትሄ ስለማታጡ ወደ እናንተ መጥቻለሁ ምናምን ብሎናል። እንግዲህ ከሱ ጋር የተወሰነ ቆይታ ይኖረናል። እስከዛው ግን አብራችሁን ቆዩ። እሺ ወንድሜ እንዴት ነህ? ሰላም ነው። ሰላም እግዚአብሔር ይመስገን። እንዴት ነው አለን? እስኪ ምናልባት በስልክ የነገርከኝ ነገር አለ ስራን አስተዋውቀህ ምናልባት እኛ ብዙ ነገሮችን እንደምናደርግ ስለሰማና ብዙ ችግሮች ሲፈጠሩ ወደኛ ሰዎች ደውላሉ። እኛ ደግሞ የቻልነውን ነገር አድርገን እንግዲህ ለእነሱ እንደርሳለን። እስኪ አንተ የገጠመ ነገር ምንድን ነው? ያው እኔ ስሜንም ለማስተዋወቅ ያህል ስሜ ፍቃዱ ይባላል። ብዙ ጊዜያትን ያው እዚህ ሀገር ውስጥ አለም የተወለድኩት። ከገጠር የመጣው ልጅ ነኝ። በስራ ምናምን ምክንያት ነው የመጣሁት። ስራ ያው ራሴ የምለው ሙያ ምናምን የለኝም፣ ግን ኑሮን ለማሻሻል ስትል አይደለ ከሌላ ቦታ መተህ ምናምን ሰራው። እኔም ኑሮን ለማሻሻል ምናምን ብዬ ነው ከፋሚሊ እንትቼ እዚህ የመጣሁት። እዚህ ስመጣ ብዙ ቻሌንጆችን አልፌያለሁ፣ ብዙ ነገሮችን አልፌያለሁ። ከመታሰር ከምናምን ለምን ብትል አሁን አንድ ሰው ከጎን ከሌለ ብዙ ነገር ነው የሚደርስብክ። እና እኔ በዛ ሰዓት ላይ ስራዬንም እየሰራው ምናምን የማታ ትምህርት እማራለሁ። በዚህ ማለት የማታም ትምህርት ቀን እሰራለሁ፣ ማታ እማራለሁ። እውቀት ከሌለም በአብዛኛውም ጥሩም አይደለም፣ በጣም ከባድ ነው። እና እኔም በቃ ኑሮን ለማሻሻል በጣም መፍጠን ጀመርኩ። ስልክ በጣም ከትምህርቱም ሆነ ከራሴን ለመለወጥ ያው አሁን ያለሁበት ቦታም እንደምታየው ወደ ዳርቻ ቦታ ስለሆነ የተከራይችም ክሬውም ከመሀል ከተማ ወደዚህ ይሻላል። ክሬው ማነስ ስለሚል ለኔም ከበድም ቢልም እሱን ተከራይቼ ነው የምኖረው። በዚህ መሀል ያው እዚህ ጋር እንትን ስትል ደግሞ የግድ ኑሮ አጋር ወይንም ደግሞ ታንተ ጋር የሚሆን ሰው ያስፈልጋል። በዚህ መሀል እኔም ጓደኛ ለመያዝ ሞከርኩ። ያው ደስ የምትል ልጅ ጸባይኛ ተሷ ጋር ለማውራት ምናምን ስለ ሰፈር ውስጥ ነበር ያየኋትና እኔ ለማውራት በጣም ያስቸግራል። ለጊዜው በመጀመሪያ ስትሆን ያ ሰው ካንተ ጋር ሆኖ ካላወራክ፣ ካንተ እንደዚህ ቀረብ ብሎ ካላወራክ፣ ታልተዋወቅኩ ምንም አድርገህ ልታወራ አችል። እኔም ደግሞ እሷን ለማወቅና ለመታወቅ በጣም ብጣጣርም አንዳንዴ ኤሌክትሪክ ነገሮች ምናምን ሰራለሁ። በአጋጣሚ ነው እነሱ ቤት የገባሁትና በአጋጣሚ እነሱ ቤት ስገባ በጣም ስለ እንዴ ልበል በጣም ደስ የምትል ልጅ ናት። ኤሌክትሪክ ስራ ተብዬ ነው ውስጥ ዝርጋታ ምናምን ለመስራት ምናምን ሞከርኩ። በዛ ሰዓት ላይ አላል የአይን ፍቅር ምናምን አለ። ያው እሷን ባዩት ጊዜም ወድጃታለሁ፣ ወደድኳትም። በዛ ሰዓት ላይ እኔም ያለኝ አማራጭ ምንም ማውራት አልችልም። ስልክ እንደዚህ ተመሬት ተነስቻለሁ ወድጄሻለሁ ልላት አልችልም። ከዛም በኋላ ያው ያን ስራ ሰርቼ ተጨረስኩ። በኋላም ሁሌም አገኛታለሁ። ያው ድፍረትም ወንድ ልጅ ስትሆን ደፈር ካላልክ ምንም ልታደርግ አትችልም። እኔም ደፈር ብዬ እሷን ለማውራት ሞከርኩ። ለመታወቅ ተዋወቅኳት። ፍቃዱ ስሜ ምናምን ብዬ ነገርኳት። እሷም ተዋወቀችኝ። ከእሷ ጋር ብዙ ስልክ እንደዚህ እንደ ጓደኛ እንደ ቤስት ፍሬንድ ሆነን ነው የቀጠልነው። ውስጤ ፍቅር አለ፣ ለእሷ ስሜት አለኝ፣ ለእሷ ብዙ ነገሮች አሉ። ስለዚህ በቃ
ምን ልበል ከሷ ጋር በዋልኩትና ባሳለፍኩት ሰዓት ላይ እኔ ደስተኛ ነኝ። በቃ እኔ እሷን እየወደድኩ መጣሁ። የባሰ ፍቅር እየጨመረ ሲመጣ እሷ ደግሞ የምትወደው ሰው ነበረ። የምሬን በጣም የምትወደው ልጅ ነበረ። እሱ ደግሞ ምንም አይነት ለእሷ ስሜት የለውም። ምን ልበል አንድ ሰው ስትወደው እኔ አሁን ሌላ ሰው የሚወደኝ ሰው አለ፣ እኔ ደግሞ ለዛ ሰው ስሜት የለኝም። የዚህ ጋር ልዩነት እንደዛ ሆነ። በዛ ሰዓት እኔም ውስጤ በጣም እየተነካ ስል እሷ ጓደኛ እንዳላት ምናምን ሳውቅ ነገረችኝ። ቤስት ፍሬንድስ ምን ሁሉን ነገር ነው የምታውቀው ስለዛ ሰው። ግን ጓደኛ ያላት እንዴት ካንተ ጋር ቤስት ፍሬንድ ልትሆን ይችላል? ኖርማል ቤስት ፍሬንድ ብቻ ነው የሆነችው። እኔም መስለ እንደዚህ ፍቅረኛ እንዳላት ያ ልጁ እንትን ነገረችኝ ፍቅረኛ እንዳላት። ግን ጓደኛሞች ፍቅረኛ እንዳለኝ ምናምን አንተም ደስ የምትል ልጅ ነህ ምንም አላሰብኩም ስትለኝ ያው ፍቅረኛ እንዳያዘች ስላወኩም ኧረ ምንም አላሰብኩም ነው ያልኳት እኔ። ምክንያቱም ፍቅረኛ ይዛለች ወድጄሻለሁ ፈርኔ ብለህ ነበርና እንዴት ፊት ለፊት ስለ በቃ ኖርማል እየተቀራረብን እንደዚህ ባንዴ ዘልዬ እንትን አላልኳትም እኮ ስለ በቃ ከጊዜያት በኋላ ነው እኔ እዚህ ሀገር ከመጣሁ በጣም ብዙ ቆይቻለሁ። ወደ 10 ዓመት ምናምን ሆኖኛል። በጣም ቆይቻለሁ። እሷን ማውራት የጀመርኩት እኔ የዛሬ 3 ዓመት 4 ዓመት ነው። በጣም ርቀት አለው። ስለዚህ እሷን እኔ ፍቅር ካዘኝ ከሷ ስሜት እንትን አለኝ 4 ዓመት ሞላኝ ማለት ነው። ከዛም በኋላ እሷን እያወራሁ ምናምን በጊዜ ያዝ ነው ይሄን ነገር የነገረችኝ። ከዛም በኋላ እኔም ምንም ማድረግ አልቻልኩም። ከዛም በኋላ ስለ እሷም ለዛ ልጅ ስሜት እንዳላት ሳውቅ ምንም ማድረግ አልቻልኩም። ዝም ብዬ በቃ እንደ ጓደኛ መቅረብ ነው። ውስጤም ቢጎዳም እንትን ቢልም እየወደድካት ያው በዛው ቀጠለ። ከዛን የሆነ ቀኑን አስታውሳለሁ። ሮብ ቀን ምናምን ደብሮኛል ና አለች። እንዴ ምን ስለ አንድ ሰው የምትወደው ሰው ከሆነ የግድ ለዛ ሰው ደግሞ መድረስ አለብህ። ስራ ነበረኝ። ስራዬን አቋርጬ ምናምን ብዬ ምን ሆነሻል ብዬ ሄድኩና አናገርኳት። ሳናገራት ለካ ልጁ ስለ ማስመሰል በቃ ፍቅር ሳይሆን ለሷ ምንም አይነት ስሜት የለውም ነበር። አንተ እንዴት አወቅሽ? እሷ ያን ጊዜ እሷን የነገረችኝ ተሴት ጋር እየወት ምናምን አለችኝ። እዛን እኔም ምንም ማድረግ አልችልም። ማጽናናት ብቻ ነው በቃ ከጎኗ ሆነ ማጽናናት ነው ያለብን። እኔ እንዴት ልበል ስሜት ስላለ ምናምን ከሱ ጋር እንትን በማለታቸው እኔ ደስ ብሎኛል። አኩል ለመናገር በጣም ደስ አለኝ። እንዴት ብትል መለያየታቸውን ነው የምታየው። እኔ ለኔ ትሆናለች ብዬ ስለማስብ ማለት ነው። በቃ ተሱ ጋር ተለያይታለች። እኔ ደግሞ በዚህ መሀል እድል መሞከር አለብኝ። ስለዚህ ራስ ወዳድ ነው ማለት ነው። ራስ ወዳድነት ሳይሆን እዚህ ጋር መጎዳቷን አውቃለሁ። መጎዳቷ በጣም ነው ያሳዝነኝ። እንደ ቤስት ፍሬንድ መሀል ላይ ገብተህ ነገሮች ለማነጋገር ከሆነ ሞክሬያለሁ። ውስጤም እንትን ቢልም እየወደድካት ምንም ማድረግ አልችልም። እዚህ መሀል እሷም በጣም ለማመን ይከብዳል። ግን ቢሆንም ያው አንዳንድ የተባረከ ሰው እንደዛ ሊያደርግ ይችላል። ስለ እኔ ያናግረዋለሁ ምናምን ስላት እኔ አልፈልግም ምናምን አለች። እሱም በሰዓቱ ላይ ደውሎ ይቅርታ ምናምን ዘመድ ናት ምናምን በሚለው እንትን አለ። እዚህ ጋር እኔ ደግሞ በአብዛኛ እንዳትጎዳ በሚለው ስለሱ ማጣራት ፈለኩ። ስለሱ ሳጣራ ኖርማል ለሱ ስሜት የለውም። ሌላ ቸከስ ፍቅረኛ እንዳያዛወኩ እኔ ለማናገር እሱንም ሞከርኩ። እሷ እየወደደች እሷ እያፈቀረች ለምን ከሷ ጋር ለምን ስሜት እንትን ለምን ታስመስላለህ ምናምን ስለው እኔ ነግሬያታለሁ ከዚህ በፊት ምናምን አለኝ። ከዛ ለሷም በመሀል እንትን እያልኩ እሱም ለማስረሳት እየሄድኩ ምናምን እንዳትጎዳ ምናምን እያልኩ በዚህ መሀል ከእሷም ማውራት በሁለተኛው ዓመቴ የራሴን ስሜት ነገርኳት ሙሉ ለሙሉ። ከዛኛው ጋር ሙሉ ነገሯን ታቋረጠች በኋላ ማለት ነው። ከዛም በኋላ ምንም ማድረግ አልችልም። በቃ እንዲህ ልበል ራሴን እንትን ብለው ስራ እንኳን ለመስራት በጣም እያስቸገረኝ ባለውበት ታይም ላይ ነው የነገርኳት። በቃ እኔ ነግራት ልትወዳት ቻልክ። ምናልባት አለ አይደል የሆነ ሰው አይተህ ልትወዱ ትችላለህ፣ በተግባርም ልትወዱ ትችላለህ። እኔ አሁን እሷን ልወዳት እኔ የመጀመሪያ ፍቅር ነው ያዘኝ። አቁን ለመናገር ይሄን ፍቅር በደንብ ይዙኝ ነበረ። ቆንጆ ናት። በቃ ምን ልበልህ ግን በሆነ ታይም ላይ ምንም ሰፈር ውስጥ ምንም ማትወጣ ልጅ ናት። ዝምተኛ ልጅ ናት። ይሁን እንደዚህ ግልጽ ሆና የምታወራ ልጅ አይደለችም። የሆነ ቀርብ በደንብ እንትን ካላልካት እንትን የምትል ልጅ አይደለች። በጣም እንደዚህ ወጣ ልበል የምትል ልጅ አይደለችም። በጣም ምገርም ልጅ ናትና ለዛ ነው እኔም የቀረብኳት።
ዋናው ልብ ነው። ንጹህ ሲሆን ደስ ይላል። ከዚህ በዚህ መሀል በሁለተኛው ዓመት ውስጥ እኔ ከሷ ጋር ያለኝን ስሜት በሙሉ ነገርኳት። ያለኝን ስሜት በሙሉ ስነግራት ለጊዜው ትሸሸኛለች ብዬ ያሰብኩት ታውቃለህ። እንዴት ልበልህ፣ በጣም ትርቀኛለች ብዬ ነው ያሰብኩት። ስትርቀኝ ደግሞ ትልቅ ጉዳት አለው። ከዛም በኋላ ያው ስነግራት የሆነ የመናፈሻ ቦታ ነገር አግኝቻት ነው የነገርኳት እና ምንም መልስ አልመለሰችልኝም። ቀጥሎ ወደ ቤት ሄደችው። እንደዛ ስትላት የሆነ ለእሷ ስሜት እንዳለኝ እንደማፈቅራት ምናምን ስነግራት ምንም አይነት መልስ አልመለሰችልኝም። ቀጥለን ሄደችው። ይሄ ነገር እንዴት ነው ምናምን በቃ ለራሴም ሀሳብ ያዘኝ። ስልክ እንዴት ነው የማደርገው? ወዴትስ ነው? እንዴት አሁን ስለነገርኳት ደብሯት ነው? ጠይቄያት ጨንቅ ነገር አለው አይደል? በጣም በቃ ጠየቅኳት። እኔም ለመጠየቅ ሞከርኩ። ስጠይቃት ዛሬ እስቲ ምናምን ብላኝ ሄደች። ቀጥላ ሄደች። ከዛም ማታ በደንብ ነው የምንኖረው። ከዛ በኋላ ማውራት ጀመራችሁ? ከዚህ በፊት ማለት ነው የነገርኳለት፣ ግን ልታወራኝም አልቻለችም። ምንም ያለችኝ በጣም ምንም ጨነቀኝ። ጭንቀት ውስጥ ነው የሆንኩት። አስደብሬያታለሁ በቃ በዚህ ነገር ምናምን ብዬ እሷ የምታየኝ እንደ ቤስት እንደ ወንድም ምናምን በሚለው ነው አሁን እያሰብኩ የነበረውና እንደው ምናልባት ይቅርታ አድርግልኝና ያው የፍቅር ታሪክን ምናምን ከስር መሰረቱ ጀምረህ ምናምን ልታስረዳኝ መሞከር በጣም ደስ ይላል። እኔም እያዳመጥኩ ስለሆነ ምናምን ደስ የሚል ታሪክ ነው እየነገርከኝ ያለው። ልክ ነው። ምናልባት እኛ ታዲያ አሁን ማለት እኛን የጠራህበት ዋናው ምክንያት ምናምን ምንድን ነው? ድጋሚ ሁለታችሁ አብራችሁ እንድትሆኑ ነው ወይስ ማለት በምን ምክንያት ነው እኛን አሁን ወደዚህ ልጠራ ነው የቻልኩበት ምክንያት? ዋናው ምክንያት እሱ በጣም ትልቅ ችግር ውስጥ ሆኜ ነው አሁን ያው የእናንተን ቪዲዮ አይቼ እንደምታግዙኝና ከዚህ ነገሮች እንደምታወጡኝ ስላወቅኩ ነው እናንተ ጋር የመጣሁትና እናንተንም ላወራ የሞከርኩት። በቃ ከዛ ዕለት ወዲህ አብረን ሆንን። እኔና እሷ አብረንም ፍቅርን ቀጠልን። እሺም በሚለውም አብረን ስንቀጥል 4 ዓመታትን አስቆጠርን በፍቅር። 4 ዓመት ድጋሚ አብራችሁ ሆናችሁ አብረን ሆነን ማለት ነው። ግን እንዴት ወደ አንተ መጣች? እንደው ምናልባት የቅድሙን ስቶሪስ ታሪኩን እስኪ በደንብ አስረዳኝ። እንደው ምናልባት ከሄደሽ በኋላ አንዳንድ ሴቶች ለፊት ነገሮችን መጋፈጥ ነገር የለም ዞር ብለው ምናምን አስበው ነው የሚነግሩኝ። ልክ ነው። ያው በቃ ከዛ በኋላ እንዴት ልትመጣ ቻለች? ከዛም በኋላ ያው እኔም መደወልና መጨቅጨቅ አላቆምኩ። ምን አድርጌሽ ነው የምናስደብርሽ ነው ስላት ላስብበት ብዬ ነው እንጂ እዛ ላስብበት ብዬ ለአንተ ላስጨንቅ አልፈልግም። አሁንም እንዳስጨነቁ ይገባኛል፣ ግን አንተ የተሻልክና ጥሩ ሰው ስለሆንክ ጥያቄን ተቀብያለሁ ነው ያለች። ከ4 ቀን 5 ቀን በኋላ ነው ይሄን ነገር መለሰችኝ። በዛ መሀል ምንም አልነበረም። በጣም 5 ቀን ምናምን ውስጥ በጣም ተጨንቄና ደብሮ የነበረው በዛ ሰዓት ላይ። ከዛም በኋላ ከእሷ ጋር እንትናል እሷም እንትናለች ተቀበለችኝ። በተቀበለችኝ ሰዓት ላይ እኔም በዛ ሰዓት ላይ ደስታ ተሰማኝ። በጣም ደስ ይላልም ያለው ነገርም እንዴት ልበል ከመነግር በላይ ነው ደስታ ይገባኛል። ከዛም በኋላ በቃ ምንም አይነት ውስጣችን ያው አንድ ላይ ስትኖርም አንዳንዴ የሆነ አንድ ላይም ስትሆን ጸባይ አይጠፋም። ትጣላለህ፣ ታረቃለህ። ትክክለኛ ፍቅር ሲሆን ማለት ነው። ከሷ ጋር ያው አንዳንዴ ባይሆን ነገሮች እንጠላለን፣ በንግግር እንፈታለን። ከዛን 4 ዓመታትን በእነኚህ እንትኖች አለፍን። ትልቁ ችግርና አሁን እኔ እያስጨነቀኝ የመጣው ነገር እኔም ብዙ ነገሮችን አሁን ከበፊቱ የተሻለ ሰው ነኝ። ራሴን እየመራውን ራሴን እያሻሻልኩ የመጣው ሰው ነኝና አሁን ከበፊቱ የምሰጠኝ ፍቅርና አሁን የምሰጠኝ ፍቅር አንድ አይደለም። እንዴት ማለት ምን የተለየብኝ? አሁን የተለየብኝ ነገር ምን እንደሆነ ታውቃለህ? እንኳን እንደዚህ ምንም አይነት እኔና እሷ ጋር እንደዚህ ግንኙነት እንኳን አድርገን አናውቅም። ይሄ ነገር ምክንያት እንዴት ልበልህ እንደዚህ ግንኙነት እናድርግ ወይም ደግሞ አብረን እንደር ምናምን ብያት አላውቅም። ለምን? ምክንያቱም ወደፊት ይደርሳል ወይንም ደግሞ አብረን መኖር እንደምንችልና አብረን ተጋብተን እንደምንኖር ስለተረዳው ማለት ነው። እዛ ሰዓት ላይ ምን ያህል ዓመት ትተዋወቃላችሁ? ከፍቅር ከጀመራችሁ በኋላ እሺቷን ምናምን ከተቀበለች በኋላ ምን ያህል ትተዋወቃላችሁ? ምን ያህል ጊዜ? በቃ አሁን 4ኛ ዓመታችን ልንይዝ 2 ወር ምናምን የቀረ እኮ። ታዲያ ይሄን ያህል ዓመት ለምንድን ነው
እንደዚህ አይነት ነገር ማለት እሱ ስለ እኔም ጥያቄውን ያልጠየኩበት ምክንያት አንደኛ ሴት ልጅ ናት፣ ይሄን ነገር እንትን ካለ በኋላ ሊርቀኝ ይችላል የሚለው ነገር አለ። እኔም ደግሞ ምንም አይነት ይሄን ጥያቄ ሳልጠይቃት አክብሬያት ስለክ ተሱ አክብሬያት አከብራታለሁ፣ ማፈቅራታለሁ። ምንም አይነት እኔ ለሷ መስዋዕትነት መክፈል የምፈልግና የምችል ሰው ነኝ ለሷ ማለት ነው። ስለዚህ ስለማከብራትና ስለማፈቅራት ከሷ ጋር ያለኝን ነገሮችን ምንም አይነት እንትን መጥፎ ነገሮች ከሷ ላለማድረስ እኔ በጣም ነው የምሞክረው። ምንድነው መጥፎ ነገሮች? አሁን እሷ የምታስበው ይሄን ነገር ብጠይቃትም ለምን ማለት ፍቅረኛሞች ናችሁ ምናምን አምናበታለች፣ አንተ ማምነህበታልና ልክ ነው። ይሄ ደግሞ በፍቅረኞች መሀል ሊፈጠር የሚችል ነገር ነው። ልክ ነው። እኔ ደግሞ ይሄን ነገሮችን ደግሞ እኔ እንዲህ ልበልክ አንድ ላይ ስንኖር ነው ይደርሳል ብዬ ማሰብ መሆንም ስላለበት በእኔም በራሴም እምነትም እኔም አሁን በማምነው እምነትም የሚሆነውም እንደዛ ስለሆነ ከራስ አንጻር ነው ከሷ አንጻር ነው የምታስብ ይችላል። እኔ ከሆነ ታይም ላይ የሷን ፍቅርም እየቀነሰ ስለመጣብኝ ምንም ማድረግ የምችልበት ታይም ላይ አይደለም። አሁን እንኳን ልታወረኝ እንኳን ማችር ሰው ነች። እኔ አብረን ፍቅሯ ለምንድን ነው አሁን እሱ ነው እያሳሰበኛለሁ። ሌላ ጓደኛ እንኳን ይዛለች ብዬ ለማሰብ ምንም አይነት ወንድ እንኳን ተቤት ማትወጣ ሴት ልጅ ነው። እንኳን እሱን ጋርቶና እኔ እንዱ አብረን ቁጭ ብለን እንኳን ልታወራኝ ትፈራኛለች። ከምን የተነሳ እንደሆነ አላውቅም። ጓደኛዋንም ለመጠየቅ ጓደኞቿን እሷን ጓደኞቿ እንዳሉ ለመጠየቅ ሞከርኩ። ጓደኞቿ ምንም አይነት ምላሽ ሊመልሱልኝ አልቻሉም። እኔ ምን አድርጊያት ነው? ከኔስ ምን አይነት መጥፎ ነገር ሆኖ ነው ወይንስ ምን በድያት ነው? በጣም ሁሌ የሚጸጽተኝና አሁን እያሰብኩ ያሉት ምን እንደሆነ ታውቃለህ? ምን መጥፎ ነገር አድርጊባት ነው? በቃ ምን አድርጊባት ነው ወይንስ ምን አድርጊያት ነው? ለምን እንደዛ አሰብክ? በቃ አብረን እኔ አሁን ትዳር አብረን እንድንሆንና ወይም በትዳር እንድንጣመር ጠይቄያታለሁ። በቃ ምንም አይነት አጥጋቢ መልስ አትመልስልኝ። ይሄን ነገር ነው እፈልጋለሁ አልፈልግም ነው የምትለው እሷ። አሁን እዚህ ጋር መሀል ላይ ነች። ምንም አይነት እየወሰነች አይደለም። እኔ ደግሞ ይሄን ጥያቄ ተጠየቅኳት በጣም ቆይቻለሁ። ላለማስጨነቅ ብዬ ነው ዝም ያልኩት። አላስጨነቃትም ብዬ ነው ዝም ያልኩት። እሷ ግን ደግሞ ስልክ እንኳን የምናወራውን የለም፣ መገናኘቱ የሚባል ነገር የለም። ስለዚህ ለእኔ ያላት ነገሮች እንዳሉ ያላት ፍቅር ምናምን ቀንሷል። እስኪ ምናልባት መጀመሪያ ከነገርከኝ ፍቅረኛዋ ጋር ድጋሚ የመመለስ ተስፋ ይኖራት ይሆን? ለምን የምትወዳት ከሆነ ወደ ትዳር ልትገቡ ማትችልበት ምክንያት ምንድን ነው? ያልተዘጋ ኬዝ ይኖር ይሆን? እኔ እሱ አሁን እሱ ትዳር ይዟል፣ የራሱን ኑሮ እየመራ ነው ያለው። እኔ እንጃ አሁን እሱ ከትዳሩ ወይንም ብሎ ከሷ ጋር ሌላ ካለ አላውቅም። ግን እኔ ከቤት እንደማትወጣና ወይንም ደግሞ ከማንም ሰው ጋር እንደማታወራ ነው የማውቀው። እህትዮዋን እንኳን ብጠይቃትም ምንም አይነት መልስም እንዳልመለሰች እኔ እንጃ ብቻ ነው የሆነ በቃ እንድበልክ። ወደ ትዳር ለመግባት ያሰብከው አንተ እንዴት ነው? ማለት ብዙ ነገሮች ወደ ትዳር ስትገባ የምታስባቸው እሷ ላይ የምትፈልጋቸው ነገሮች አሉ። ከዛ መሀል ቆይ እስኪ ለትዳር ትሆናለች ወይስ አትሆንም የሚሉ ጥያቄዎችን በውስጥ ጠይቀህ ታውቃለህ ከእሷ አንጻር? አዎ እኔ ብዙ ነገሮች ብያለሁ። ያለኝን ነገሮችን በሙሉ አሟልቻለሁ። እሷም እኮ ይሄ ነገሮች አብራኝ እንደምትሆንና አብረን ትዳር እንደምንመሰርት እኮ እሷም በደንብ ትናገር ነበረ በዛ ሰዓት ላይ። ስለዚህ ወደ ትዳር ታምንበታለች። እኔም ያለኝን ነገሮች ልጨርስና አብረን ትዳራችን መሰርታለን እኮ ብላኛለች። ምንድነው ያላት ነገር? ስለ ስራ ትምህርት ነበር ትማራለች እና ይሄን ትምህርት ልጨርስና እኔም ትንሽ የምሰራቸውን ልስራና አብረን በትዳር እንኖራለን ብላ ነበር። ከ3 ዓመት በላይ ወይ ደግሞ ወደ 4 ዓመት ገደማ ሊሆናችሁ ነው በፍቅር እንደነገርከኝ ማለት ነው። እና ወደ ትዳር ለመግባት የምር ይህን ያህል ቆይታችሁ ትምህርት ብቻ ሊይዝ ይችላል ብለህ ታስባለህ? እኔ ጨርሳለች። ስለዚህ ልበልክ እኔና እሷ ፍቅር ተጀመረን በሁለተኛው ዓመታችን ነው ትምህርቷን የጨረሰችው። አሁን ስራ የራሷን ትሰራለች። ያው ተቀጥራ ነው ነበር በፊት ነው። አሁን እኔ የ2 ዓመት ፍቅረኛሞች እንደሆነ ነው ትምህርቷን የጨረሰችው። ስለዚህ በዛ ታይም ላይ ነው እኔና እሷ ደግሞ
እንትኑንም እየነገርኳትም የራሷንም ስራ እየሰራችም በዚህ መሀልም እየነገርኳትም ያለው ነገር በትዳር መጣመሩ ምናምን ያሰብኩት አሁን በ3ኛ ዓመታችን ያሰብኩት። ምክንያቱም ምንም የራሴ ነገር ያስፈልገኛል። ትዳር ሲባል ብዙ ነገር ያስፈልጋል። በዛ መሀል በሙሉ አስባችሁ አታውቁም? ያን ያህል ጊዜ እኔ አስባለሁ። እሷም ይሄን እንደምታስብ ነገር የለም ማንም ይፋ አላወጣም። እሷም አላወጣችም፣ እኔም አላወጣም። ስለዚህ ያለን አማራጭ እኔም የራሴን ነገሮች ሲኖሩኝ ወይንም ደግሞ ቤት ውስጥ ማሟላው ነገር ሲኖር ለትዳር የሚሆኑ ነገሮችን ማሟላ ሲኖር ነው እሷን መጠየቅ የጀመርኩት። እንደው የዘውትር ጥያቄ ይኖርባት ነበረ አንተ ላይ እንደው ይኖርባት ነበረ? ምናልባት አንዳንዴ ሴቶች ለትዳር ካንተ የሚፈልጉት ነገር አለ፣ አንተም ከነሱ የምትፈልገው ነገር ይኖራልና እሷ ካንተ ላይ የምትፈልጋቸው ጥያቄዎች ምናምን ነበራት በዚህ ሁሉ ጊዜ? ነው የለም። ስለ እንዲህ ልበልክ ምናልባት ያጣራው ነገር አለ? እኔ እኔም ከአንድ ላይ እስከኖርን ድረስ አንድ ነገር ብቻ ነው እሷ የምትለው። ምንድነው? ምንም አይነት ነገር ይፈጠር ምንም እኔ እናንተ እንደማንለያይና አብረን እንደምንኖር ነው የምትለኝ። ያሳማኝ ነገሮች ነው የምታወራኝ ለኔ እንዳምናትና ከሷ ጋር አብረን እንቀጥልበት ነገር ነው እንጂ የምትነግረኝ ይሄ እንደዚህ ከኔ የጎደሉት ነገሮች ካሉ አሟላ እንደዚህ ነገር አርግ ምናምን ብለኝም አስባም አታውቅም። እንጃ አሁን እኔ ከኔ ምን እንደተፈጠረና እሷ ደግሞ ከኔ ጋር ለኔ ያላትን ፍቅር ለምን እንደቀነሰና ለምን ከችላ እንዳለችኝ ወይንም ከኔ ለመራቅ እንደፈለገች ለዛ ነው እናንተም እንድታጣሩልኝ የመጣሁት። ያው እናጣራለን፣ ግን እንደው ምናልባት ትንሽ ጥርጣሬ የሚፈጠረብኝ ነገር ይሄን ያህል ጊዜ ስትተዋወቁ አንተም እሷን ስታውቃት እሷም አንተ ስታውቅህ ግንኙነት ለማድረግ ለመፈለግ ከምን ተነስቶ በህይወቷ የደረሰባት ችግር አለ፣ የተለያዩ ጥቃቶች አሉ። ከምን አንጻር ነው ከአንተ ጋር የወሲብ ግንኙነት ለማድረግ ፍላጎት የሌላት? ይህን ነገር ብታወራ መቼም አንተም እንደሆነ ትጠይቃለህ። እኔን ሳልጠይቅ ቀርቼ እኮ አይደለም፣ ግን ደግሞ በሰዓቱ ይደርሳል ስለተባባሉ እሷም እኔም ተማምናንበት ነው ይሄን ነገር እንጂ እኔ እንደ ወንድ ልጅ ይሄን ሳልጠይቅ አታልፍም። ፍቅረኛዬ ነች፣ አምናታለሁ። የወደፊት ሚስቴ ነች፣ የልጆቼም እናት ነች። ይሄን ነገር አምኜበት ነው የምቀበለው። ስለዚህ እኔ ሳልጠይቅ ይሄን ነገር ሳልጠይቅ ቀርቼ ሳይሆን ተነጋግረንበት እንትን ያልነው ነገር እሷም ያለችኝ ደግሞ በሰዓቱ ይደርሳል። እኔ አንተው ነኝ የትም አልሄድም። ስለዚህ ምንም በትዳር ላይ እስካለን ድረስ ያለው ነገር በዛ ሰዓት ይደርሳል ስላለችኝ ተነጋግረን የፈተንበት ስለሆነ ለዛ ነው እኔም እንትን ያልኳት። ግን እንደ ወንድ ልጅ ይህን ነገር እንዴት ልትስማማበት ቻልኩ? ምክንያቱም ተፈጥሯዊ ነገር ነው ምናምን አንዳንዴ ወደ ትዳር የምትተሳሰብበት መንገድ ሲኖር ብዙ ነገሮችን ሼር ታደርጋለህ እና ይህን ነገር እንዴት ልትስማማ ቻልክ? ይከብዳል፣ ነገሩ ሊከብድ ይችላል። ምንም ያለዛ ሰው ፍቃድ ምንም ልታደርግና ምንም እንትን ልትል አይችልም። ይሄ ነገር ከእሷ ነው ከአንተ ነው የመጣው? ይሄ ነገር እሷም እንደማትፈልግ ነው የተናገረችው እና እኔም ደግሞ ላላስጨንቃትም በራሴ ሀሳቡ ከእሷ መጣ። እኔም ከደም ተስማማው ከእሷ ጋር። አሁን ላይ ግንኙነታቸው የመሻከሩ ምክንያት እሱ ነው ብለህ ታስባለህ? አሁን ግንኙነት በዚህ መልኩም ግንኙነት መሻከር የሚችለው እሷ ነች እንጂ ያሻከረችው። እኔ አሁን ይሄ ነገር ለምን አልተፈጸመም ብዬ ላሻከረው እችላለሁ ፍቅር ከሌለኝ። ስለዚህ እሷ ደግሞ ይሄን ነገር እንትን ላትለው ትችላለች። ስለዚህ በሌላ ነገር ሊሆን ይችላል ብዬ ማሳብ ብዙ ነገሮች ነው ማስበው። ስለዚህ ሌላ ጓደኛ ይዞ አይሆን ወይንስ ደግሞ ከኔ ጎደለ ነገር ካለ በቃ ይሄን ነገር ነው ልትነግረኝም አልችልም። በቃ ይሄን ጠይቄያታለሁ እኔ ቁጭ አድርጌ። አሁን እሱ ምክንያት ማለት ግንኙነት ማድረግ ምክንያት ከሆነ ሁለታችሁ ታዲያ አሁን ወደ ትዳር ለመግባት ምን ያዛችሁ? አሁን ግንኙነት አናድርግም ተብላችሁ ተባብላችሁ ተማመናችሁ፣ ኦኬ ሆነ እሱ። ግን አሁን ደግሞ ወደ ትዳር ለመግባት ምንድነው የተያዘው ነገር? አሁን ይሄ ነገር እንዴት ተፈጠረ? ቀደም አድርጌ መጠየቅ የጀመርኩት እኔ ነኝ። ስለ ጋብቻውም ከእሷ ጋር አብሮ በጋብቻ አብረን ለመኖርም ጠየቁትም እኔ ነኝ። ብዙ ጊዜ አወራታለሁ፣ ይደርሳል ነው የምትለኝ። አሁን በአሁኑ ሰዓት ላይ ይደርሳል ምን አስቸኮለክ? ተስፋ ነው የምትሰጠኝ። አሁን ለእኔ ተስፋ ነው የምትሰጠው። እዚህ ጋር ደግሞ እኔ ቤተሰቦች አሉ። እንደ መጀመሪያ ልጅ ስሆንም በእኛ ባህል ደግሞ የመጀመሪያ ልጅ ካላገባ ሁለተኛ ልጅ አያገባም። ስለዚህ ደግሞ ከዚህ ቤተሰብ ያስጨንቀኛል።
አያት አለችኝ አንተ ልጅ ወልደ ማየት አለብኝ ምናምን ትላለች። ስለዚህ እኔ ደግሞ እዚህ ጋር ቤተሰብ ማስጨንቁኝ ብቻ ሳይሆን እኔም ግዴታ ማግባትም ስላለብኝ ከሷ ጋር መሆን ስላለብኝ ነው እሷን እንትን ብላትና እዚህ ጋር አሁን ያገደን ነገር ስለ ግንኙነቱ ምንም አይነት ያገደን ነገር አይመስለኝም። እሷ ጋር የሆነ ነገር ካለ ካልፈለገች ወይንም ከኔ ጋር መሆን ካልፈለገች ምንም ፍላጎት ከሌላት ብትነግረኝ ብዬ ብዙ ጊዜ ጠይቄያታለሁ። እህቷንም ጓደኞቿንም በቃ ምንም አይነት መሰል መለሰችኝም። አሁን እሱ ነው ትንሽ ለእኔም ሀሳብ ውስጥ የከተተኝ። ስልክ ከፋሚሊ ከቤተሰብ ጋር ተነጋግረው ያልሆነ ነገር ከሆነ አይሆንሽም ወይ እንደዚህ ነው ተተባለች አላውቅም። ይሄ ነው ስለ ማንኛውም ሰው ከፋሚሊ አይበልጥም። ማንኛውም ሰው ከፋሚሊ አይበልጥም። አቁልም እንዴት አሰብክ ማለት እንደዛ እህትየዋ ስለ እህትየዋ እኔ ስለ እህትየዋን ከአንድ 3-4 አግኝቻት ጠይቄያታለሁ። እንዴት እኔ ተትዳር ስለኔ ምንም አታወራም ወይ? እኔም እኮ ስለሷ ምናምን ስላት እኔ ምንም ማውቀው ነገር የለም ምንም አትጠይቀኝ ምንም ማውቀው ነገር ምናልባት ከምን ተነስተህ ፋሚሊ አይፈቅድም ምናምን ለምን ፋሚሊ የናንተን ከኔ የጎደለ ነገር ሊኖር ይችላል። እኔ ማላውቀው ነገር ማላውቀው ነገር ስልክ የሷ ቤተሰቦች ከኔ የተሻለ ወንድ ልመርጦላት ሊሆን ይችላል አይታወቅም። እኔ አላውቅም። እኔ በእኔ ሀሳብ ይሄንን ነው እያሰብኩ ያለሁት በአሁኑ ሰዓቱ ላይ ማለት ነው። ከኔ የተሻለ ወንድ አስበውላት ከሆነ እኔ ከሌላ ቦታ መጥቼ ተከራይቼ የምኖር ወንድ ልጅ ነኝ። ሌላ ህይወቴን ለማሻሻል ምሮጥ ወንድ ልጅ ነኝ እና ስለዚህ ከኔ የተሻለው ወንድ ልጅ አግኝቶላት ከሆነ ለዛ ነው እህትየዋ መልስ ያልመለሰችልኝ። አይ እንደዚህ ታስባለች እንደዚህ ነው። እህት ከሆነች ስለሷ የምታስብ ከሆነ ወይንም ደግሞ እኔና እሷ አንድ ላይ እንድንሆን ከፈለገች ይሄን ነገር እንደዚህ ነው ጠብቃት። እህቷ በእናንተ ደስተኛ ናች? እኔ እሱ እንዴት ልበልክ ከጓደኞቿ እንኳን እንደዚህ ጠለቅ ብዬ ማውቃቸው አይደል ጓደኞቿ ነው አሁን እየነገርከኝ ያለው። ምን ልበል እህትየዋ እንኳን ተሷ ጋርም አውርተናልም አብራም ከኛ ጋር እንትን ብላለች። ምንም አይነት ክፉ ነገርማ አይቼባትም አላውቅም። ስለኔ አሁን ግምት ነው። አሁን እኔ እንዴት ልበል ከፋሚሊ እንደዚህ ሊሆን ይችላል እንደዚህ ምናምን መስለህ ግምት ነው እየነገርኩህ። እርግጠኛ ሆንክበትን ነገር ለኔ ለመረጃ እንዲጠቅመኝ ወይ በሷ በኩል ወይ በቤተሰቦቿ በኩል ለምን ትዳር ቀላል አይደለም። አንተም እኮ ለትዳር ስትመኛት እኮ እሷን ቤተሰቧን አውቀህ ምናምን ነው አይደለ? ቤተሰብ ልጅና ልጅ ሲጋባ ቤተሰብም አብሮ ስለሚጋባ አንተም ዝም ብለህ ሳታውቃት እኮ ላግባት አትልም። እናቷን አባቷን ይሄ ሁሉ ነገር ሳታውቅ እንዴት ለትዳር እሱማ እኔ በደንብ ነው እኔ ተሷ ቤተሰብ ጋር በደንብ ነው። እሷም እኮ አስታውቀኛለች ፍቅረኛ እንደሆንኩ ወደፊት ባሏ እንደሆንኩ ምናምን ከቤተሰቦቿ ጋር አስታውቀኛለች። ግን እዚህ ጋር እኔም አሁን ሀሳብና ትንሽ እንትን እንዲለኝ የእሷ ቤተሰብ እኔ እዛ ሲሄድ ጥሩ ፊት አያሳዩኝም። ምን ልበልክ በቃ ምንም ደስ አይላቸውም። አስታውቃኝ ታስተዋውቀኝ የሆነ ቀኑ ማክሰኞ ምናምን ቀኑ መሰለኝ የሆነ አመት ባል ነገር ነው ብቻ ባል ነገር ነው ጠርታኝ ምናምን ዛሬ ግድ ማስተዋወቅም ስላለብኝም ማውቅም ስላለባቸውም አንተ መምጣት አለብህ ብላኝ ምናምን ከና አባቷ ጋር ነው ያወራነው። ከሷ አባት ጋር ስናወራ የሷ አባት ሙሉ ታሪኬን ነው እንዲህ ልበልህ ስለ ቤተሰቦቼ ስለምሰራው ስራ አንተ እዚህ መተክ ኤሌክትሪክ ዘርግታል ነበር ወይ ምናምን ብሎ ጠይቀኝ። አዎ አልኩት። ያው ትንሽ ራሳቸውን የቻሉ ቤተሰቦች በጣም የተከበሩ ቤተሰቦችም ስለሆኑ በሰፈራቸው ስለዚህ እኔም በፍራቻ ምንም ቢሆንም አዎ አልኩ። አስተዋወቀችኝ። ከዛ ሰዓት በኋላ ለኔ ያላችሁ ስሜት የተለየ ነው። ምንም አይነት የደስታ ስሜት አያሳዩኝም። እዚህ ጋር በጣም ለማሰብ ሞከርኩኝ ግን ምንም አዲስ ነገር ሊመጣልኝ አልቻለም። ያዳመጥኩ ምን አሰብኩኝ እንደው አንተ ጋር የሆነ ችግር ይኖር ይሆን? ምናልባት ለምን መሰለህ ሴቶች የሚፈልጉት ነገር አለ ግንኙነት ምናምን ካንተ ይፈልጋሉ የሆነ ነገር ሴክስ እና ምናምን አይነት ነገሮች እና ይሄን ያህል ጊዜ ደግሞ አንተ ዝም ማለት ስማት ታውቃለህ። ግዴታ ነው ፍቅረኛ እስከሆነች ድረስ ትሰማለህ። ግን ምን መሰለክ በቃ እሷ ካልፈለገች ተሳስማችሁ ታውቃላችሁ? አዎ እሱ ግድ ነው። እና ታዲያ ከተሳስማችሁ ይሄኛው ነገር እንዴት ሊቀር ይችላል? ፍላጎት የለኝም ነው የምትለኝ? እኔ በሰዓቱ መሆኑ እንጂ እንደዚህ ምናልባት አንተ ከሌሎች ሴቶች ጋር ምናምን የመገናኘት ነገሮች አሉ? ምን አይነት ሰው ነው? እኔ
አሁን ያደኩት ገጠራማ ቦታ ነው ያደኩት። እዚህ ከሴት ጋር ቀርበህ የምትወርበት የለህም እዛ ሰዓት ላይ። እዛ ገጠሩ ስትሆን ቀርበህ የምታወራበት ሲሆን ወደ እርሻ ምናምን ነው የምትወጣው። እዚህ መጥቼ ያወቅኩትም ጓደኛ ያዝኩትም እሷን ብቻ ነው። ሌላ ሴት ምንም እንትን ያልኩት ነገር የለም። ስለዚህ እሷን ብቻ ነው የማውቀው። ከሌላ ሴት ጋር ግንኙነት የለኝም። ስለዚህ ገጠሩ ስትኖር ደግሞ ሴትም አታወራ። እሺ ምናልባት ፍቃዱ እንግዲህ ለመጨረሻ ጊዜ አንዳንድ ጥያቄዎች ልጠይቅና እኛ በተለያየ መንገዶች አንዳንድ ኬዞች ይመጣሉና እነሱን ለመፍታት የራሳችንን ጥረት እናደርጋለን። እንደ ለመጨረሻ ጊዜ ልጠይቅ፣ ሁለታችሁ ላይ ምናልባት ችግር ያለበት እናንተ ወደ ትዳር እንዳትገቡ የሚቃወም ሰው አለ ከእናንተ ህይወት ውስጥ? እኔ እስካሁን ድረስ ምንም እንትን የለም። ሌላ ሰው በእኛ ህይወት ውስጥ የገባ ሰው የለም። እኔም ከእሷ ጋር ፍቅረኛዋ ቅድምም እንደነገርኩ ከሆነ ትዳር ይዟል፣ ልጆችም አሉት። አሁን ትዳሩን ትቶ ምናምን ወደኛ ህይወት የሚገባ አይመስለኝም። ከዚህ በፊትም እንደማይወዳትም በደንብ ስለማቅ ማለት ነው። ስለዚህ እኔ እሱን አልጠራጠርም። እኔ እንጃ እሱ አሁን ግራ የሚያጋባኝ ምን እንደሆነ ታውቃለህ? በቃ እሷ ለእኔ ያላት ስሜቶቹ በሙሉ ስለተቀያየሩብኝ ምንም ላጣራም ሞከርኩም፣ ሌላ ሰው እንደያዘችም ሞከርኩም፣ የሚነግረኝ ሰው ማጣውም፣ ለመከታተል ሞከርኩም። ከቤት ማትወጣ ሰው ነኝ፣ ከሰው ጋር ውጭ ወጣ ማታወራ ሰው ነች። አሁን ይሄ ነው ለኔ ጭንቅላቴን ጭንቀት ውስጥ በጣም የገባሁት። እና ደግሞ እንኳን እኔ እሷን እንዴት ልበልክ፣ ለምን እንደምትፈራኝ ብቻ ነው ግራ የገባኝ። በጣም ነው የምትፈራኝ። እንደው አብረን ቁጭ ብለን እንኳን ለማቀፍ እንኳን ትሽሽኛለች። ለምንድን ነው የምትፈሪኝ? እናንተ ትዳር እናስባለን፣ ብዙ ነገር እናስባለን፣ ፍቅሬን ተቀብለሻል፣ ለምንድን ነው የምትፈሪኝ ብለህ ጠይቄያታለሁ። እኔ ስልክ ለምንድን ነው እኔ ስልሽ ብዙ ሰዓት ብዙ ጊዜያትና ብዙ አመታትንም አሳልፈናል ማለት ከአንድ ሰው ጋር አንድ ቀን ማለት ራሱ በጣም ከባድ ነገር ነው አይደል? አመታት ሲሆን ብዙ ነው። ስለዚህ እኔ ስጠይቃት እኔማ አንተን ፈሪቼ ለምንድን ነው የምፈራክ? በቃ ይሄ ነው የምትመልስልኝ። ድርቅ ያለ ነገሮች እንኳን ለእኔ አሪፍ ነገሮች የሆነ እንድጠራጠርና ወይም ነገር እኔ እንድጠራጠራት አታረገኝም። አንድ ሰው እንትን ስትል ተነግግሩ ታውቃለህ። አሁን ሰው ያን ሰው ይሄ ነገር የሆነ ነገር ካደረገ በንግግሩ ታውቃለህ። እሷ ደግሞ ምንም አይነት እንድጠራጠራትም ምንም አይነት ፍንጭ አልሰጠችኝም። ስለዚህ እኔ ግራት በማጋባት ውስጥ እህቷንም ለማናገር ትፈራኛለች። እኔ ምን አለብኝ? እሺ ንገሪኝ ምናምን ስላት ምንም የለብም። ለመጠጋት እንኳን እህትየዋ ራሱ እኔ አትፈልግም። እህትየዋ ራሱ ማለት በቃ ምን አለ እኔ ቁጭ በይ አውሪኝ ራሱን ለማለት በርቀት ነው የምታወሪኝ። ለምን ማለት ለምን ብለህ እሷን ወጠራ አድርገህ ጠይቃታለህ? ጠይቄያታለሁ። በጣም ብዙ ጥያቄዎች ጠይቄያታለሁ። እሺ ምንም አይነት መልስ ልመልስኝ እኔ አላውቅም። እኔ ምንም የለብን ማረ ምናምን ምን ከኔ ጋር ደግሞ ችግር አለብን ይሄን ብላኛለች። እህትየዋ ለመጣላት ራሱ ማለት ነው። አይ እንደዚህ ከሆነ እሺ ይቅርታ ምናምን ብዬ ትቻለሁ። ጓደኞቼ እንኳን እስቲ ችግር አለብኝ እስቲ ምናምን ኧረ ምን አይነት ችግር ምንም አይነት ችግር የለብህም ምንም ከኔ ጋር መጥፎ ነገር እንኳን ከሌላ ሰው ጋር ይውላል ጠጥቶ ይመጣል። ምገባው ተስራ ምገባው 2 ሰዓት ነው ገብቼ ቤቴ ነው እንትን በጣም ራሴን ለማካበር ሳይሆን በጣም ለስራ በጣም ፍላጎት ያለኝና በጣም ከብዙ ሰዎች ጋር ተዋወቃለሁ። አሁን ተከራይበት ቤት ደግሞ አሁን ያለውበት ቤት እዚሁ እንደሆንኩ ሌላ ቦታ ደግሞ ገዝቼ አለው። ከእሷ ጋር ትዳር ተመሰረትኩ በኋላ እዚህ ትንሽ ቆይተን እዛ ቤት ውስጥ ተስተካካሪ ድረስ እዚህ ቆያለሁ ብዬ ቦታ ገዝቼ እንትን ብያለሁ። ግን ያው ለስራዬ በጣም ታታሪ ነኝ። ይሄ መጠጥ የሚባል ሱስ ነገሮች ምናምን የሉብኝም። ጓደኛ እንደዚህ አላበዛም። በብዙ ሰዎች ጋር ብታወቅም ስራ ይሄ በጣም ትላልቅ ሰዎች ለስራ የሚሆኑ ሰዎች በቃ ምን ልበልክ በጣም ደህና ሰዎችን ነው የሚይዘው። እንኳን እንደዚህ እንትን ያለ ሰው በሱስ የተጠመደ ሰው ምናምን አልይዝም ጓደኛ። ምክንያቱም ትላልቅ ሰው ስትይዝ አንተም ትልቅ ሆነ ነው እድሜም ትልቅ አንተ ልጅ ብትሆንም አንተ በጭንቅላት አስተሳሰብ ትልቅ ሆነ ነው የሚለው እየሰራ ስራህን በጣም እኔ አሁን በጣም ችግር ያለብኝ ምግብ ሳልበላ 3 ቀን ምናምን 2 ቀን ቆይበት ቀን አለ። በአንድ ዳቦ ስልፍ በመጣሁበት ታይም ማለት ነው በመጣሁበት ሰዓት ላይ
በፊት ከገጠር ስመጣ ቻሌንጅ ያለፍኳቸው ሳይሆን አሁን ግን እግዚአብሔር ይመስገን ከኔ ያልፌ ወንድሜን አምጥቼ እያስተማርኩ ምናምን ጠይቂያታለሁ። ወንድሜ መጥቶ ደብሮሽ ከሆነና ስለ እኔ ቤተሰብ አልጠላም ያማል እንዴ ልተነካካኝ ነው ወይ ምናምን ብላኛለች። ደብሯ ከሆነ ብዬ ነው እሱንም። ስለዚህ እኔ ከእናንተ አንድ ነገር የምፈልገው ጓደኛዋንም ሆነ እህትየዋንም ሆነ ብቻ እሷ በጣም የምትቀርበውም ሆነ ራሷንም ሆነ አግኝታችሁ ብታወሩልኝ ደግሞ በጣም ደስ ይለኛል። እስኪ ሞክር። ትንሽ ግራ ያጋባል የነገርከን ነገር። እስኪ ለማንኛውም ከዚህም በላይ በጣም ብዙ ስብስብ ነገር ገጥሞን ያውቃል። ያው እኛ የራሳችን መንገድ ስላለን እስኪ እናጣራ ፍቃዱ። አንተን በተረጋጋሙበት ስራ ስንሆነ ምናምን ነገሮችን በትዕግስት ለመረዳት መሞከር ይሻላል። እና እኛ ጋር አዲስ ነገር ካለ አጣርተን መርምረን እህቷንም እሷንም ማውራት ካለብን እንግዲህ ከአንተ ጋር ያለውን ነገር ሰማን። ሌሎች ደግሞ ማዳመጥ ያሉብን ነገሮች አሉ። እንግዲህ ጆሮ አንዳንዴ አንተም ላይ ችግር ካለ እሷ የምትለው ችግር አሁን አንተ የምትነግረን እሷ ላይ ያለ ችግር ካለ እንዳለ የነገርከኝ ነው። እሷም ደግሞ አንተ ላይ ችግር አለ የምትለውን ነገር እናዳምጥና መሀል ላይ ሆነን ትዳራችሁ እንዲቀጥል የማድረግ ወይም ደግሞ ወደ ትዳር እንድትገቡ ኢቭን ለትዳራችሁ ላይ ጥሩ አስተዋጽኦ ለማድረግ ጥረት እናደርጋለን። ፈጣሪ ይርዳንና ማለት ነው። ብቻ አዲስ ነገር ካለ ለአንተ እንደውልልህ። ግን ጥቆማህን ተቀብለናል፣ ያለውን ነገር ለመረዳት ሞክረናል። ከዛ በኋላ ደግሞ ይህንን ጥቆማ ለማረጋገጥ የምንችላባቸው የተለያዩ መንገዶች አሉ። በዙሪያ ሰው አሉ፣ ቦች አሉ፣ አንተም በዙሪያ ሰዎች አሉና እስኪ ደግሞ ከገለልተኛ አካላት ያለውን ነገር ለመስማት ነው ሞክር። አዲስ ነገር ካለ ወደ አንተ እንመጣለን። እንግዲህ ውድ ተመልካቾቻችን ከፍቃዱ የሰማነው ጥቆማ ይህንን ይመስላል። እንግዲህ ከሱ ያለውን ነገር ሰምተናል። እንግዲህ እኔ ዓመት አብረው ሲኖሩ እንግዲህ ምንም አይነት የወሲብ ግንኙነት አላደረጉም እና የመሸሽ ነገሮች እንዳሉ ነገረኝ። አሁን ደግሞ ወደ ትዳር እንግባ በሚለው ደግሞ ምንም አይነት ማለት ይህን ያልቆይተው ወደ ትዳር እንግባ ሲባል ደግሞ የመሸሽ ነገር በሷ በኩል እንዳለ ነገረን። እኛ ደግሞ ከሷ ለምን ሸሸች የሚለውን ነገር እንግዲህ ከሷ አንደበት ለማጣራት እንሞክራለን። በእነሱ ዙሪያ ያሉ ነገሮች ካሉ ማጣራት ይኖርብናል። እሱን አጣርተን ደግሞ ወደ እናንተ አዲስ ነገር ሲኖር ይዘን ቀርበናል። ስለነበረን ቆይታ እናመሰግናለን። እስከዛው ግን አብራችን ቆዩ።